ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በድጋሚ ከች ብለናል ማለት ነው። በሄልሚላ በጎች ነው አሁን ከች ያልነው ማለት ነው። የሄልሚላ በጎች እንግዲህ እየተንጫጩ ነው ማለት ነው። ትናንትና ከምነው ታረቁ ብላችሁ ስትደሰቱ አልነበር? እንዲም ዛሬ ምን ነው እንደዚህ ያደረጋችሁ? እና እንግዲህ አብርሃምን እያስጨነቁን ነው ማለት ነው። ወደ ድሮ ፍቅሩ ተመለስ እያሉ ነው። እንደ ድሮ ፍቅሩ ማነች? ሩታ እኮ ነች። እናት አልሰማህም? እንዲ ጉድ ፈላ ዘንድሮ። እንደ ሩታን ለማሸማቀቅ የማታደርጉት የማሰሩት ነገር የለም ማለት ነው። ለማንኛውም የሄልሚዬ በጎች አትጨናነቁ፣ አትጨናነቁ፣ አትጨናነቁ። እሱ ወደ ድሮ ፍቅሩ ተመልሷል፣ ወደ ልጁነት ተመልሷል። ስለዚህ ወደ ድሮ ፍቅሩ ተመልስ አይደለም ያልከው? ተመልሷል። እናቴ በጉ እውሽ ሲሏችሁ ቡል እያላችሁ ትመጣላችሁ ማለት ነው። ኩት ሲሏችሁ ደግሞ ኩት እያላችሁ ትሄዳላችሁ ማለት ነው። አረ እናንተስ እንደው ጉድ ነው እናቴ። እያለቀሱ እኮ ነው፣ አዘን ላይ ተቀምጠዋል። ውይ እኔ እኮ የትናንትናው ቪዲዮ ሲያስደስታችሁ ያደረ መስሎኝ ነበር። ለዴ ሲያስለቅሳችሁ ነው እንዳደረ። ወይኔ 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 አብርሃም አቃጥለህ እኮ ገደልካቸው። ሩታዬ ጀግናዋ እንደ አቃጥለሽ እንደዚህ አንገብግበሽ ትገሊያቸው። የሄልሚላ በጎቹን በዛ ጋር በዚህ ጋር እየመጡ ምነው አብርሃምን ባላወቅኩት እንዴ? ማን ወቀው አለ? ራስህ አይደለ እንዲመጣ መጥቶ መቼም እሱ ተዋወቀኝ አላለህም። ራስህ ለቻናለ በልህ አይደል የተዋወቀው? ማን ተዋወቀኝ አለ? ለራሳችሁ ብላችሁ ነው አብርሃምን መቀርቡት እንጂ ለሱ አስባችሁ ወይ ለሱ ተጨንቃችሁ አይደለም። ለሱ ተጨንቃችሁ ቢሆንማ እሰይ ወደ ድሮ ሚስቱ ተመለሰ፣ ወደ ልጁ እናት ብላችሁ ለልታችሁን ታቀርጦት ነበር። አሁን ወደ ድሮ ፍቅር ተመለስ እያልክ ትላለህ። የድሮ ፍቅሩማ ሩታዬ ነች፣ ሩታዬ ነች። እናቴ ይህች እኮ ውሽሚት ነች፣ ውሽሚት። እንደዛ ስጨፍሉ አልነበር? እንዲህ ቀለበት ተደረገ ብላችሁ ስጨፍሉ የነበራችሁ በሙሉ እንግዲህ ሀዘን ላይ ተቀምጠዋል እና አንዳንዶቹ ደግሞ ቁጭ ብለው ይላሉ። በቃ እንዲህ ተባለ፣ ቲክቶክ እንደዚህ ተባለ፣ ብዙ እያሸነፈች ካሪ ያሸነፈ ብዙ እየተሸነፈች እንጂ እኛ እውነትን የያዘ ሰው ብቻ ነው ሲያሸነፈ የምናውቀው እንጂ ውሸታም ሰው መቼም ሊያሸንፍም ሊሸነፍ አይችልም፣ ይሸነፋል እንጂ። ስለዚህ የሄልሚላ በጎች እንግዲህ እየተንጫጩ ዙሪያውን ይዘውታል ማለት ነው። እሺ እናንተ እንዳሰልፉ ናችሁ ብትንጫጩ። የሩታ የደጋፊው ደግሞ ወደ 30 ሺህ ይሆናሉ። እንዲህ ነው ሩታ ደግሞ እንዲህ ነው በበግ የምትነዳችሁ ማለት ነው። ስለዚህ አትንጫጩ። እኔ እውነቴን ነው። እውነቱን እንነጋገር ተባለ አትናደዱ። እሱም የሄደው ወደ ድሮ ፍቅሩ ነው። ወደ ድሮ ፍቅሩ ተመለስ ብላችሁታል። ወደ ድሮ ፍቅሩ ተመለስ። እንዴ ምንድነው ነገሩ? ምንድነው? የድሮ ፍቅሩ ማነች? ሩታ መሰለችኝ። ስለዚህ ወደ ሩታ ሀብቴ ተመልሷል። እናንተ እንግዲህ አንዳንዳችሁ እንዲህ አታለቃቅሱ ማለት ነው። እየቀለባችሁ ልጅቷ ተጎድታለች። እንዲህ የዛ አይደለም። እናንተ አታገባትም። እንዴ ምን ችግር አለ? አንተ ይዘሃት ሂድ እንግዲህ። አንተ አግባት። ተተጎዳች የተጎዳ ሰው ምን ችግር አለ? ብትተጋገዙ ብትተባበሯት። ተተጎዳች ተወደዳችኋት እናንተ ውሰዷት። ምንም ችግር የለም። አብሬሽ እንደው አይቀየማችሁም። ወደ ሚስቱ ተመልሷል። ስለዚህ ሰውን የመቀየም ፍላጎት የለውም ማለት ነው። ስለዚህ ውሰዷት። አትጨናነቁ። እውነቴን ነው የምላችሁ። እኔ እንግዲህ ሸላይክ እያደረጋችሁ እናንተ ኧረ ተው 800 ሰዓት እኮ አንስጡብኛል። ተው ላይክ አድርጉ፣ ሸር አድርጉ። በደንብ እያያቸው እንትን በሉና ተው። የሩታ የቤተሰቦች ተው አትርሱኝ። እና የሄልሚላ ቤተሰቦች የሄልሚላ በጎች እያንጫጫቻቸው እያብላላቻቸው እንግዲህ በዚህ ጋር ታሄዳለች ሩታ ማለት ነው። ሩታ እንዲህ እያስለቀሰቻቸው ደምን ባየ እያለቀሳችሁ የምትበሉትና የምትጠጡት አብርሃም በግ እያላችሁ የአብርሃምን ገንዘብ የምትበሉ በሙሉ አሁን በኋላ መብላትም እንደ በፊቱ አብርሃም ጋር እንሰራለን ቪዲዮ ከአብርሃም ጋር እንደዚህ እናደርጋለን የለም። አንድ ሰው እንዳይደርስ ብላችኋለች ሩታ ሀብቴ ማለት ነው። ምንም ከጫፌ እንዳይደርሱ ብላችኋለች። ሩታን ታላነሳቸው መቼም አትደምቁም። ዩቲዩበሮችም ሆናቸው ምናምን እኛ ሆናል እሷ ታላለችበት ምንም ሚዲያውም ቅዝቅዝ ነው የሚለው። ስለዚህ እኛ የት እናውቃታለን?
ይላል። እኛ እኮ ለ3 ዓመት የምናውቃት ሩታን ነው እንጂ ይህች እኮ አሁን የመጣች ቂጧን እያሳየች ማለት ነው። ትናንትናው ወዲህ ቀልብ ተመለስክ እንደው ሲመለስ እኛ ላየ ነው። ምን ሆነዋል? ምንም አልሆንም። ስለዚህ እንግዲህ ያው ይኸው እንግዲህ የትናንት ነው ደስታ ዛሬ ወደ ሀዘን ተገልብጦ እያለቃቀሱ መጡ ማለት ነው። ወይኔ ወይኔ አሳዝኑ። ግን አይ በቃ እንደው በጎች ግን ምን ሆናችሁ ነው? አትነዱ። እኔ እኮ ከመጀመሪያው እላችኋለሁ አትነዱ። አብርሃም ዙሮ ዙሮ ወደ ልጁ እናት ይመለሳል፣ ወደ ሚስቱ ይመለሳል። በጎች ተረጋግታችሁ አስቡ ስላቸው እናንተ ምን በወጣን እኛ በጎቿ እያለን እኛ በጎቿ በዛም በዚህም እያልን ያው ካለ ሩታ አትሰሩም ቪዲዮ፣ ካለ ብርሃን ቪዲዮ አይደምቅላችሁም። ስለዚህ አሁን ምን ትሆኑ? አሁን በኋላ እንግዲህ ሩታ በዛም ሄዳችሁ ያንንም ይፍሬም እንደዚህ አረገ፣ ሩታ እንደዚህ አረገ። ደግሞ ሩታ ነበረች ድሮ፣ አሁን ደግሞ ይፍሬም ተጨመረላችሁ። አይ ታድላችሁ። እንደው እናንተስ እንደው ጀግኖች ናችሁ። እውነቴን ነው የምላችሁ። እንደ ጀግንነታችሁ በጣም ያረካል። እንደው እንደው ሩታ አንጫጫሻቸው ሰብረሃታል፣ ልቧን ሰብረሃታል። ታልፈለግካን ንገር አቁርጡን እንደዚህ መተት ነው ስትሉ አለበት። እንዲህ መተት ተያዘው ዛሬ በምን አውቆ ነው የሚነግር አቆርጡን? ወደ ሩታ የምትመለስ ተሆነ ንገራት። ቁርጡን ተመልሷል እኮ ስንቴ ይመላለስላችሁ። ምነው ስታመላልሱት ልትኖሩ ነው እንዴ? ልጁን እንተላለጋችሁት እንዴ? የሆነ ይሄ የባጃጅ ጋሪ ወደዚያ ወደዚህ የሚል ጉድ እኮ ነው። ተመለሰ እኮ ወደ ሩታ። ወደ ድሮ ፍቅርህ አልከው፣ ወደ ድሮ ፍቅሩ ተመለሰ እንዴ? ኧረ የበጋ አይነት እንዲወራ አትጃጃሩ። እውነቴን ነው የምላችሁ አትጃጃሩ። እኔ የምላችሁ በቃ ተውት እንዴ ተውት። ወደ ትዳሩ ይመለስ። የሩታ ትዳር ነው እንትን ያለው። ስለዚህ ሙያ ራሱ ተፈተነች እኮ ዶሮ ሰለው ብላ በማጥቆሪያ ሰላች። በበርበሬ ይሆን በተርባ ወቅጣ በማጥቆሪያ ይሆን እሱን አናውቅም። የጠቆል ያለ ዶሮ ነው ያየ ነው። እስቲ ከሩታ ቤት ሄዱ ሙያ አያያዟ እንኳን እንዴት እንደሚያምር ማለት ነው። እች ገና የሆቴል ምግብ ለምዳ በሆቴል ምግብ ነው እንግዲህ በቤቱ ምግብ አይደለም። ስለዚህ በቃ ሙያዋንም ቀመሰ ምን አለ ያንንም ነገር ቀመሰ አልመቸው አለ። ስለዚህ ታልተመቸው ደግሞ ግዴታ የለበትም። እንደ ጉድ እኮ ነው። የሚመቸው የሩታ ነው። ሩታ ነች የልጅ እናት አላችሁ። ምን ትሆኑ? ወደ ድሮማ ተመልሷል። የኔ ጌታ አለቀሱ እኮ አዘኑ። በቃ አለቀሱ። ከስልኩን ሊወረውሩት ነበረ። ምን አለበት? ያው በአብሬሽ ገንዘብ ነው የገዛችሁት። አትወረውሩልንም ነበር ለኛ? እኛ እኮ እንፈልግ ነበር። እኛ ሌባ ስልካችንን እየወሰደብን አስቸግሮናል። ኢትዮጵያ ያሉት ወገኖቻችን ማለት ነው። እንደው ብታው እንደው ጓደኛዬን ስልኳን በቀደም ለተወስደውባት እንደው እሷማ የሌባ ጓደኛ ሆናለች። እኔ ሌቦቹ እየተመካከሩ ነው መሰል የሚወስዱባት። ወታለች በቃ ሁልጊዜ እንደወሰዱባት ነው። እውነቴን ነው የምላችሁ። የኢትዮጵያ ሌባ ግን አያጋጥማችሁ። ለሱ ስጡት። እንደው የኔን ጓደኛ ስልክ ከሚወስድ የእናንተን ስልክ ቢወስድ ይሻላል። ሰው የት ታመጣለች? እናንተ እኮ አንዴ በሩታ አንዴ በአብሬሽ አንዴ በእንትና